የወርቅ ዋጋ የት ደረሰ? ጨምሯል ወይስ ቀንሷል? 21 ካራት፣ 24 ካራት፣ 18 ካራት፣ 23 ካራት የመሳሰሉትን ዋና ዋና የወርቅ አይነቶችን ጨምረን ሌሎቹንም ሁሉንም በሚባል መልኩ በየካራቱ ዋጋውን የዛሬን አፕዴት የሆነ መረጃ ይዘንላችሁ መጥተናል። ዛሬ የምንነግራችሁ ከትላንትናው በምን ያህል ጨምሯል ወይም ደግሞ ቀንሷል የሚለውን የራሳችሁን መረጃ እንድትወስዱ እንግዲህ እያነጻጸርን ነው የምንነግራችሁ የሚሆነው። ትላንትና ዲሴምበር 2 ነበር፣ ዛሬ ዲሴምበር 3 2025 ነው። ወይም ደግሞ በህዳር 24 እና በህዳር 23 መካከል ያለውን የወርቅ ዋጋ ማለት ነው፣ የሀገር ውስጥ የወርቅ ዋጋ የምንነግራችሁ ይሆናል እያነጻጸርን ማለት ነው። ለዚህ የዩቲዩብ ቻናል እስካሁን ድረስ ቤተሰብ ካልሆናችሁ ይህንን ወርቃማ የሆነ ቤተሰብ እንድትከታተሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዘን ቪዲዮውን ስትጀምሩም ላይክ ማድረግ ሼር ማድረግ አይረሳ። አሁን ወደ መረጃዎቹ የምንሄድ ይሆናል። የምንጀምረው ከ14 ካራቱ ነው። 14 ካራት ዛሬ ህዳር 24 ላይ በ78 ከ85 የአሜሪካ ዶላር ሲሸጥ በኢትዮጵያ ደግሞ 12256 ከ08 እየተሸጠ ይገኛል። ትላንትና 14 ካራት መሸጫ የነበረው 12310 ነው። ዛሬ ደግሞ 12256። ከዚህ ዋጋ ምን መገመት እንችላለን? አዎ ትላንትና ከነበረው በተወሰነም ቢሆን የዛሬው በመጀመሪያው ካራት እንዳየነው ቅናሽ አለው። ወደ ላይም ስንወጣ እንግዲህ በ18 ካራት፣ በ21 ካራት፣ በ24 ካራት በሚባሉ ትልልቅና ዋና ዋና የወርቅ ካራቶች ጭማሪው የትኛው የበለጠ ነው የሚለውን እየተመለከተን እንሄዳለን ማለት ነው። ቀጥሎ የምንመለከተው 15 ካራቱ ነው። 15 ካራቱ በአሜሪካ ዶላር 84 ከ48 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ ዛሬ 13131 ከ51 በመሸጥ ይገኛል። የትላንት 15 ካራቱ 13189 ነበር። የዛሬ 13131 በ57 ብር አካባቢ ጭማሪ አለው። በመቀጠል የምንመለከተው ደግሞ ባለ 16 ካራቱ ነው። 16 ካራቱ በኢትዮጵያ ብር በዛሬው ገበያ ማለት ነው በ14006 ብር ከ94 ሲሸጥ ትላንትና የነበረው ዋጋ እንደሚያመለክተው ከሆነ ደግሞ በ14069 በመሸጥ ይገኝ ነበር። ይህ እንግዲህ በ63 ብር ትላንትና ከነበረበት ዋጋው የነገርኳችሁ የወርቅ ካራት 16 ካራት ቀናሽ አሳይቷል ማለት ነው። ቀጥለን 17 ካራትስ ዛሬ ህዳር 24 በስንት እየተሸጠ ነው የሚለውን ስንመለከት በ14882 ከ38 እየተሸጠ ነው የሚገኘው። ይሄ በአሜሪካ ዶላር ስንት ነው ካላችሁ ደግሞ 95 ከ75 የአሜሪካ ዶላር 17 ካራቱን 1 ግራም ወርቅ ዛሬ ሲሸጥ የዋለበት ዋጋ ነው። ትላንትና እየተሸጠ የነበረው 14948 ነው። ዛሬ 14882። ቀጥለን የምንመለከተው ደግሞ ባለ 18 ካራቱ ነው። 18 ካራቱ እንግዲህ የብዙዎች ምርጫ እንደሆነ ይታወቃል በጥንካሬው። እንዲሁም ደግሞ ብዙ ሰዎች በኦኬዥን በተለያዩ አይነት ቦታዎች ላይ ለእጅ ብትሉት ለጆሮም፣ ለአንገትም፣ ለእጅ ቀለበትም የሚለበስ የጌጥ አይነት ነው። ዋጋውን ቀለል ይላል። በዛ ላይ ደግሞ ደስ የሚል ጥንካሬ ያለው በቀላሉ የማይቦጫጭር ቶሎ የማይበላሽ ለረጅም ጊዜ የሚቆይ ጠንካራ የሆነ 750 የሚል ሃልማርክ ያለው እንዲሁም ደግሞ 750% ወርቅ የሆነ የወርቅ አይነት ነው። ይሄ በኢትዮጵያ ብር እየተሸጠ የሚገኘው በ15757 ከ81 ነው። 15757 ከ81 በኢትዮጵያ ብር ደግሞ በ15827 ከ66 እየተሸጠ ይገኛል። ትላንትና ከነበረበት እንግዲህ የ100 ብር ልዩነት አለው። በ100 ብር ቀንሷል ማለት ነው። በመቀጠል የምንመለከተው ደግሞ ባለ 19 ካራቱን ሲሆን 19 ካራቱ የወርቅ ንጽህናው 77.08 ነው፣ የሀገር ውስጡ ማለት ነው። በአሜሪካ ዶላር 19 ካራት 1 ግራም ወርቅ እየተሸጠ የሚገኘው በ107 ከ02 ሲሆን በኢትዮጵያ ብር ደግሞ በ16633 ከ25 በመሸጥ ላይ ይገኛል ማለት ነው። እንግዲህ እየነገርናችሁ ያለነው የዛሬ የህዳር 24 የሀገር ውስጥ የወርቅ ዋጋ በጥሬ ወርቅ መሸጫ ምን ይመስላል የሚለውን እየነገርኳቸው ያሉት። ምናልባት ወደ በኋላም አካባቢ
ወደ ማታ አካባቢ በከተማው ውስጥ ባሉ የወርቅ መሸጫዎች በተለይ ደግሞ ዋና ዋና ወርቅ የሚባሉትን 18 ካራት፣ 21 ካራት፣ 22 እና 24 ካራት እኛ ሀገር በብዛት የሚሸጡ የወርቅ አይነቶች ናቸው። እነሱ በተለያዩ የመደብር መሸጫ ቦታዎች በአማካይ ከስንት እስከ ስንት ይሸጣል የሚለውን መረጃ ይዤላችሁ ለመምጣት እሞክራለሁ። አስካም ፖሲብል ማለት ነው። ዛሬ ካልቻልኩ ደግሞ ወይ ነገ ይዤላችሁ እመጣለሁ። 20 ካራቱ ስንመለከት 20 ካራቱ 17508 ከ67 ነው በምሽት የሚገኙ። ይሄ የጥሬ ወርቅ ዋጋ መሸጫ ነው። ወደ ምንም አይነት ዲዛይን ያልተቀየረ ማለት ነው። እየተከታተላችሁ ያላችሁት የዛሬን የወርቅ ዋጋ የጥሬ ወርቅ ዋጋ መሸጫ ነው። ለቻናሉ አዲስ ከሆናችሁ እዚች ጋር የምትመለከቷትን ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ዘውትር የምንለቀውን ከወርቅ ጋር ተያያዥነት ያላቸውን መረጃዎች እንድትከታተሉ እየጋበዘን ቀጥሎ የምንመለከተው የ21 ካራቱን ይሆናል። 21 ካራቱ በ82.08 የወርቅ ንጽህና ይታወቃል። በአሜሪካ ዶላር በ118 ከ28 ነው የተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ18384 በመሸጥ ላይ ይገኛል። 22 ካራቱ ስንመለከት 22 ካራቱ በአሜሪካ ዶላር 123 ከ91 ሲሸጥ በኢትዮጵያ ብር ደግሞ በ19259 ከ55 ነው እየተሸጠ የሚገኘው። በ19259 ከ55 የ22 ካራት 1 ግራም ወርቅ መሸጫ ዋጋ ነው ማለት ነው። ቀጥለን የምንመለከተው እንግዲህ ብዙዎቹ ለኢንቨስትመንት አማራጭ የሚጠቀሙበት የወርቅ አይነት በመባል ይታወቃል። እሱም 23 ካራት ነው። 23 ካራት 1 ግራም ወርቅ በአሜሪካ ዶላር በ129.5455 ሲሸጥ በኢትዮጵያ ብር ደግሞ በ20,134 ነው በምሽት የሚገኘው። በ20,134 ከ98 የ23 ካራት 1 ግራም ወርቅ መሸጫ ሆኖ ዛሬ ህዳር 24 2018 ወይም ደግሞ ዲሴምበር 3 2025 ዓ.ም ላይ ሲሸጡ ውሏል ማለት ነው። በመጨረሻ የምንመለከተው ደግሞ የ24 ካራቱን አንድ ወቄት የሚባለውን የወርቅ አይነት ይሆናል። ይህ የወርቅ አይነት በአሜሪካ ዶላር እየተሸጠ የሚገኘው በ135 ከ17 ነው። ትላንትና የምታስታውሱ ከሆነ በ136 ከ75 ነበረ ከፍተኛ ጭማሪ ነው ብዬ ነበር የነገርኳችሁ። ዛሬ ግን በአሜሪካ ዶላር በ135 ከ17 ነው በምሽት የሚገኘው። በኢትዮጵያ ብር ዛሬ እየተሸጠ የሚገኘው 24 ካራት 1 ግራም ወርቅ የጥሬ ዋጋ መሸጫ በ21,010 ብር ከ41 ነው። ትላንትና የነበረው ደግሞ በ21,103 ብር ነው። ኦልሞስት የ100 ብር አካባቢ ቅናሽ አሳይቷል ማለት ነው። ከትላንት ተመሳሳይ ቀን ጋር ስንመለከት እንግዲህ ወርቅ በአማካይ ከ100 ብር አካባቢ ትላንት በነበረበት ቅናሽ አሳይቷል ብለን መደምደም እንችላለን ማለት ነው። ለዛሬ ለህዳር 24 ያዝኩላችሁ የወርቅ መረጃ የሰማችሁትን ያደመጣችሁትን ይመስላል። በቀጣይ የሀገር ውስጥን ብቻ ሲሆን የውጭዎቹንም የወርቅ መረጃ ይዤላችሁ ቀርባለሁ። እስከዚያው በያላችሁበት ሰላም ቆዩ። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ አይረሳ። ቻው